እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን ያለው ፈጣሪ ይመስገን። ድምፄ ከተቀየረ ይቅርታ፣ ትንሽ ጉንፋ ምናምን ስላመኝ ነው። እሺ ሌላ ብሩክ ነው ብላችሁ ምናምን እንዳታስቡ። ዛሬ የመጣሁበት ምክንያት ደግሞ አሁን እንዲህ ማለትም እኮ በጣም እየደበረኝ ነው በእውነት በጣም በቃ ላይክ እየጨነቀኝም ነው። እኔ ፈልጌው አይደለም፣ ብዙ ሰው እንደሚጎዳም እኔም እንደምጎዳ ፋሚሊ ምንም ብቻ ወንድሞቼም ጋር ጓደኞቼም ጋር እናቴም ጋር ጋሽዬም ጋር አብዬም ጋር ብዙ ችግር ነው ይፈጠር አውቃለሁ። ትረዱኛላችሁ ብዬ አስባለሁ። በቃ በጣም ትረዱኛላችሁ ብዬ አስባለሁ። ምንም ማድረግ አልችልም፣ ከዚህ በላይ ምንም ልሆን አልችልም በእውነት ላይክ አነጋገሬም ግራ ሊያጋባችሁም ይችላል፣ ሊደብራችሁም ይችላል አውቃለሁ። ግን እኔ ምን ላደርግ? እሺ ከዚህ በላይ ምንም አይነት ነገር ላደርግ አልችልም። በቃ ያለውን መፍትሄ ይሄ ነው። ትላንትና ሀይሚ ቤት ድረስ መታ ያለችኝን አይታችኋል። ብዙዎቻችሁም ደስተኛ አይደላችሁም እና ኖ አትፍረዱባት። ራሷ ያለችበት ሁኔታ ይወስነዋል። እኔ አሁን እሷ ላይ መፍረድም ጀጅም ማድረግም አልፈልግም። ሰውንም በግድ መኑኝ ማለትም አልፈልግም። ምንም ከዚህ በላይ የሚሄደው አካሄድ የለኝም። በእውነት የምሬን ነው። ሀይሚ የምትፈልገው ነገር ነው ለቤተሰቧ እንድናገርና ያላትን ጫና እንዲቀነስላት ትፈልጋለች እና ነጋሽዬ አይ ቲንክ እያስጨነቋት ነው ያለውን ነገር በደንብ እንትን እያሏት ነው መሰለኝ ቤት ላይ እና እሷ አሳስቧት መታ በቃ እኔ እናንተ መለያየት አለብን ብታረገውም ባታረገውም አይነት ሙድ ውስጥ ገብታ ነበርና በኔ ቦታ ሆናችሁ አስቡት። እንደዛ ስትል ላይክ በቃ ምንም ንጹህ ሆናችሁ ያለው ነገር ልክ እንዳልሆነ ውስጣችሁ እያመነ አብራችሁ ያለ ሰው ደግሞ አላምን ሲላችሁ ራሳችሁን ዝቅ አድርጋችሁ የሆነውን ተቀበላችሁ የሚባለውን እየተቀበላችሁ ብዙ ጫና ተሸክማችሁ አላምን ሲላችሁ የምትወዱት ሰው ምን አይነት ስሜት ውስጥ ትገባላችሁ? እና እኔ እስቲ አስቡት፣ በጣም ይደብራል። ላይ የምትወዱት ሰው ካለ ከልብ የምትወዱት ሰው ካለ ከዛ የሆነ ሰው መጥቶ ደግሞ ህይወታችሁን ለመበጥበጥ እየሞከረ ያንን ሰው አምኖ ያ ሰው እናንተ ግን ምንም ሳታደርጉ ያንን ሰው አምኖ ከናንተ ህይወት ልውጣ እያለ ያመነጫጨቃችሁ እንደ ልቡ እያወራ ምናምን ሰው ሲናገር ምን ብላችሁ ነው የምታስቡት? ውስጣችሁ ምን ይሰማዋል? እሱም ብቻ አስቡና